አረባት ሀገር ያላችሁ እህት ወንድሞቼ በዚህም በሙቀት ሰዓት በፍጹም ማድረግ የሌለባችሁ ነገር በእኔ የደረሰ በእናንተ ላይ እንዳይደርስባችሁ ይህ ቪዲዮ ለሁላችሁም ስለሚጠቅም ሼር ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንደምታዩኝ ያው ድምፄም ቢወፍርም ፊቴም ቢወፍርም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ እና እንደዚህ የሆንኩበትን ለእህቶቼ ለወንድሞቼ አረባት ሀገር ላይ አሁን ያለንበት አረባት ሀገር የሙቀት ሰዓት ስለሆነ እንደዚህ አይነት ችግር እንዳይደርስባችሁ ትምህርት ይሆናችኋል ብዬ ልሰራላችሁ ወደድኩኝ ማለት ነው። እና ይህ ምንድነው እንግዲህ በአረባት ሀገሩ በዚህ በሙቀት ሰዓት ትልቅ መጠንቀቅ ያለባችሁ ነገር ነው የምነግራችሁ። እሱ ምንድነው አሁን ባለንበት በሙቀት ሰዓት አንደኛ የምናደርገው ሲሞቀን ወደ ሻወር ነው የምንገባው። ሁለተኛ ደግሞ ያው ቀዝቃዛ ውሃ ነው የምንጠጣው ማለት ነው። እና በዚህ በቀዝቃዛ ውሃ የሚመጣብን ትልቅ ችግር ነው። የእውነት በጣም ከባድ ነው። እሱ ምንድነው መጀመሪያ የቀዝቃዛ ውሃ በምንጠጣ ሰዓት በጣም ሞቆን ቀዝቃዛ ውሃ በምንጠጣ ሰዓት አንደኛ ደማችን በጣም ስለሚፈላ ደማችን ፈልቶ ቀዝቃዛ ውሃ በምንጠጣ ሰዓት ጥሩ አይደለም። ሁለተኛ ደግሞ ለበሽታ እንጋለጣለን ማለት ነው። እና እኔ ምንድነው የሆንኩትኝ ሮጬ ቀዝቃዛ በጣም ሞቆኝ ጽዳት እያጸዳሁኝ በጣም ቀዝቃዛ ውሃ ጠጣሁኝ ማለት ነው። ወደዛው ጉሮሮዬን ተሰማኝ ማለት ነው። ጉሮሮዬን አመመኝ። ከዛ 3 ቀን እስከዛ ድረስ ሆነ። ከዛ ጉሮሮዬ ውስጥ ተጣውቋል፣ ድምጼ ምናምን ዘጋ። አሁንማ ደህና ነኝ፣ ኖርማል ነኝ ማለት ነው። ከዛ ሴትዮዬ በቃ ይሄ ነገር ምንድነው ምናምን ብላ የሆነ ቫይረስ ተለቋል፣ እሱ ቫይረስ ይሆናል ምናምን አለች ማለት ነው። ከዛ እኔ ግን ያን ቀዝቃዛ ውሃ እንደጠጣሁኝ ቶሎ ተሰማኝ ጉሮሮዬ ላይ ማለት ነው። በጣም አለወይ በጣም ውሃ ጥም ይዞኝ ነበርና በዛ ልክ እንደጠጣሁኝ ወደዛው አመመኝ ማለት ነው። ከዛ ሴትዮዬ ፋርማሲ ይዛ ሄደኝ። ከዛ ጉሮሮዬን ሲያየው እንዴት ነው ምግብ የምትበይው አለ ራሱ ማለት ነው። ቆስሏል ምናምን። ያ ቀዝቃዛው ውሃ በጣም ደሜ ስለፈላ ስለነበረ ቀዝቃዛውን ውሃ ስጠጣ ሰነጣጥቆኛል ማለት ነው። ሰውነቴ ፈልቶ ስለነበረ ማለት ነው። ከዛ ወደዛው ነው መድኃኒት ታዘዘልኝ። መድኃኒት ወሰድኩኝ መድኃኒቱን። እንደውም መድኃኒቱን ላሳያችሁ። ይህ አንድ መድኃኒት 2 እንደገና ደግሞ የሚጠጣ ሽሮብ አለ። ሽሮብ ነው። ከዛ ደግሞ ይሄ አንድ ነው። ይሄ ጨርሻለሁኝ። እንግዲህ ይሄን ጨርሼ ራሱ አልዳንኩኝም ገና ማለት ነው። እንግዲህ ዛሬ ወደ 5-6 ቀን ሊሆነኝ ነው። ይሄ ሽሮብ ጧትና ማታ በጣም ሌሊት ላይ ደግሞ በጣም ነው የሚያስለኝ። እና እህቶቼ ወንድሞቼ በጣም እኔ ይሄ ቪዲዮ ስሰራው የመጀመሪያ አይደለም። ወደ ኋላ ቪዲዮውን ብታው ከዚህ በፊትም ሞቋችሁ ወደዛው እንደሞቃችሁ ቀዝቃዛ ውሃና እንደዚሁም ሻወር አትግቡ በሽታ ላይ ትጋለጣላችሁ ብዬ ማለት ነው። እንደገና ደግሞ የቤት ማቀዝቀዣዎች እነኚህ የሚዞሩት መሮሃ የሚባሉት እነሱም በጣም በሽታ ያመጣሉ። ትልቅ ጥንቃቄ አድርጉ። ሌላው ደግሞ በአሁኑ በህዝብ በቅዝቃዜ በሙቀት ሰዓት እኛ ሴቶች መዳም ቤት የምንሰራ ብዙ ጊዜ የሚጠጡ ነገሮች አልኮሎች ምናምን እንደዚህ ቢራ ምናምን ነገሮች ቶሎ እንዲቀዘቅዙላቸው ፍሪዘር ያደርጓቸዋል ማለት ነው፣ አረቦቹ ማለት ነው። እንዲሁም ደግሞ ለተለያየ ነገር ውሃው በጣም ቶሎ እንዲቀዘቅዝላቸው ፍሪዘር ያደርጉታል፣ ወይ በፕላስቲክ ነገር ወይ በመስተዋት ነገሮች በብርጭቆ ነገሮች ማለት ነው፣ በእዜዝ ነገሮች ማለት ነው። በዛን ሰዓት እነሱ ይረሷቸውና እናንተ ስታወጡ ልክ ሙቀቱ ከውጭ ሲሰማው እናንተ ልክ ከፍሪጁ ስታወጡ ይተረተራል ማለት ነው። እና እጃችሁን አደጋ ታጣላችሁ። እኔ ይሄንን ቪዲዮ ራሱ የሰማሁት ለምለም የምትባለዋ የጉራጌዋ ልጅ ለምለም ዩቲዩብ የምትባለዋ እንደውም ቪዲዮዋን ገብታችሁ ብታዩ ማለት ነው ጓደኛዋ የሳውዲ ጓደኛዋ ናትና
አንድ እጇን አጣች ብላ ቪዲዮ ሰርታለች። እሱም የሆነበት ምንድን ነው? ፍሬዘር ውሃ ስሞልታ በሆነ በፕላስቲክ ነገር ከዛ ውሃው ተረስቶ ስታወጣው ወደቀ፣ እጇ ላይ ተፈነካከተ፣ ፈነዳል እና ፈንዲቶ የደም ስሯን እጇን እንትን አለው እና እያለች ስታወራ ሰምቻታለሁ። እና ትልቅ ጥንቃቄ አድርጉ። እኔ አሁን ብዙ ጊዜ ይረሳል፣ በጠርሙስ ነገሮች ውሃ ያደርጋሉ፣ ምን ያደርጋሉ፣ ግን ስታወጡ በጥንቃቄ ወይ ቶሎ ብላችሁ ከዛ ያንን ወደ ውጪ ወይንም በጨርቅ ጠቅልላችሁ ያዙ። በጨርቅ ጠቅልላችሁ ያዙ። እራሳችሁን ጠብቁ። እውነት እዛ አደጋ ከደረሰባችሁ ደረሰባችሁ ነው። ማንም ዞር ብሎ አያችሁም። በዚህ በቅዝቃዜ ሰዓት በጣም ትልቅ ጥንቃቄ ነው። በቅዝቃዜ ሰዓት አልኩኝ። በዚህ በሙቀት ሰዓት ብዙ አይነት ጥንቃቄዎች ማድረግ አለብን። ምግብ የምንሰራ ብዙ ጋዝ ጥንቃቄ ማድረግ አለብን። ከብዙ ነገሮች ራሳችንን መጠበቅ አለብን። እውነት ለመናገር እኔ ምን ልንገራችሁ፣ እኔ አሁን መድኃኒት ምናምን እኔ አሁን መውሰድ አልፈልግም፣ እግዚአብሔር በሚያውቀው ማለት ነው። መውሰድ አልፈልግም፣ ግን መዳን ስላለብኝ ምክንያቱም ሰው ቤት ነኝ ድኜ ቶሎ ተነስቼ ወደ ስራ መግባት ስላለብኝ ግዴታ መውሰድ አለብኝ እንጂ እኔ መድኃኒት በፍጹም መውሰድ አልፈልግም። በጣም ከሴትዮ ጋር ራሱ በጣም ነው የምጣለው። መድኃኒት ይገዛልሻል። ደግሞ በህይወቴ ስደት ላይ ከመጣው 8 ዓመቴ እግዚአብሔር ይመስገን፣ ፈጣሪ የተመሰገነ ይሁን። ሌላ ምንም አያቀኝም። ግን በጣም ጉንፋን በጣም ነው የሚያጠቃኝ፣ በተለይ በቅዝቃዜ ሰዓት በጣም አንደኛ ቤት ውስጥ እኔ ነኝ ታማሚ። መጀመሪያ ቫይረስ ይምጣ ምንም ይምጣ የመጀመሪያ እኔን ነው የሚይዘኝ። ልክ በቃ እንደ ቶንሲል ነገር ማለት ነው እንደሆነ። እንዲሁም ደግሞ የሆነ ተጋቡት ምናምን ቤት ውስጥ አንድ አረቦችን ከያዘ እኔን የመጀመሪያ ላይ የሚይዘኝ ማለት ነው። እና በሰው ቤት ህመም ምንም አይነት አያጋጥመን። እኔ ይችን ሰሞን ምክንያቱም አንደኛ መስራት አልቻልኩኝም፣ በጣም ያደክማል። በጣም ከምላችሁ በላይ የሆነ ቫይረስም አለ ይመስለኛል። የሆነ ቫይረስም አብሮ ተጨምሮ ይመስለኛል። እግርና እግሬን በጣም ነው ያሰረኝ። ምግብ ምናምን ራሱ በጣም ነው የሚያስጠላኝ። ሰውነቴ ምናምን ድካም ነው የሚሰማኝ ምናምን እና በቃ ይከፋችኋል ሰው ቤት ሆናችሁ ስትታመሙ ምናምን። እኔ ግን እግዚአብሔር ይመስገን ሴትዬ በጣም ጥሩ ስለሆነች የሚያስፈልገኝን ነገር ሁሉ ታደርግልኛለች። እግዚአብሔር ይመስገን በዚህ ነገር ማለት ነው። ግን ምንም አለምንም ሰው እስከሆናችሁ ድረስ ምንም ቢንከባከቧችሁ አይደለም ይከብዳችኋል፣ እውነት ለመናገር ማለት ነው። ሰርታችሁ ምን ብላችሁ ስተኙ ነው ደስ የሚለው። እንኳን አይደለም ሰው ሀገር ሰው ቤት ሆናችሁ ቤተሰብን ቤት እኮ ለጊዜው እንጂ ዘላለም ሙሉ እናንተ ታማችሁ ማስታመም አይፈልጉም። እናንተ ሰርታችሁ ውላችሁ ገብታችሁ ገንዘብ አግኝታችሁ እንድትገቡላቸው ነው የሚፈልጉት። እና እኛም በሰው ሀገር ምንም አይነት ህመም እንዲመጣብን አልፈልግም። ደግሞ በዙም ተቀራኒ እግዚአብሔር ይመስገን ታመን ራሱ እንደዚህ የሚንከባከብ ራሱ ሲኖር ደስ ይላል። እኔ እግዚአብሔር ይመስገን በዚህ በኩል ሲያመኝ ታምሜ እንደዚህ ስራ ስሪ ምናምን አረ ይቅር ነው የምትለኝ እንጂ እግዚአብሔር ይመስገን በዚህ በኩል ፈጣሪንም አመሰግናለሁ ስለ ሁሉም ነገር። ግን እናንተ ልትማሩበት የምፈልገው ብዙዎች እህቶች አሁን ታማችሁ ወገባችሁን በብዙ አይነት በሽታ እየተሰቃያችሁ ወገባችሁን አስራችሁ የሚያማችሁን ቦታ አስራችሁ በቃ እየታመማችሁ እግራችሁ አብጦ ታታይ እግራችሁ ላይ ውሃ በሳፋ ላይ አድርጋችሁ እየቆማችሁ ዛሬ ብዙ አይነት ነገር አለ እየተሰቃያችሁ ያላችሁት። ያን ደግሞ ሳየው ወይ እግዚአብሔር ይመስገን ስለ ሁሉም ነገር እኔ እግዚአብሔር ተመሰገነ እላለሁኝ። እና ጥንቃቄ አድርጉ። በዚህ በሙቀት ሰዓት ራሳችሁን ጠብቁ። ገጠር ላይም የምትሰሩት ወንዶች ደግሞ ያው ብዙ ጊዜ ነፍሳቶች አሁን ስላሉ በሙቀት ሰዓት እነኛን ነገር ጥንቃቄ አድርጎ እናንተም በረሃው ላይ ስትውሉ በቀዝቃዛ ውሃ ስትጠጡ እንትን ይላል። እኔ አሁን ቀዝቃዛ ውሃ ጠጣ አንደኛ ያዞረኛል እንትን ይለኛል። አንዴማ ማለት ነው እንደዚህ እየጠጣሁኝ ልጅቷ አጠገቤ ቆማለች፣ ወደኩኝ። አልታወቀኝም በሚገርማችሁ እግዚአብሔርን። እሱስ እንትን ብሎ ይነሯል ማለት ቀዝቃዛ ውሃ ልክ በሰውነቴ ሲገባ ጣለኝ ማለት ነው።
እና ይህ ልላችሁ ነው ዛሬ እኔም በዚህ ቪዲዮ የመጣሁትኝ። ይጠቅማችኋል። ሼር አድርጋችሁ ለብዙ እህቶች ይጠቀሙበት። ራሳችሁን ጠብቁ። ፈጣሪ ከምንም በላይ ይሰውረን። በሰው ሀገር በቃ በሰው ሀገር ወጥተን ገብተን ስራችን ያሰብንበትን አላማ እንድናሰካ እግዚአብሔር ይሆናል። ሁላችሁንም ወዳችኋለሁ። ሻር ላይክ አድርጉልኝ። የእውነት ቪዲዮ ቶሎ ቶሎ እኔ እንጃ እንደ በፊት ቶሎ ቶሎ ሰራ ነበር። አሁን ለምን እንደሆነ አላውቅም። በቃ ቻናሌ ጥሩ እየሄደልኝ ባለ ሰዓት እኔ በቃ ሰነፍኩ ታውቃላችሁ። እና ስንፍናዬን እንድጥል እንድበረታታ አድርጉኝ። ላይክ ሸር አድርጉልኝ። እውነት እግዚአብሔር ይመስገን ቻናሌ ጥሩ ላይ ደረጃ ላይ ነበረ፣ ግን እኔ ሰነፍኩኝ ታውቃላችሁ እና ለመስራት አንዳንድ ጊዜ ደግሞ የሆነ ለእናንተ የሚጠቅማችሁ አይዲያ ካልመጣ ዝም ብሎ እዚህ ሶሻል ሚዲያ ላይ ወጥቶ ማውራቱ ትርጉም የለውም። አብዛኛው ጊዜ አሁን የተለያየ ቪዲዮ ሰው ሲሰራ ዝም ብሎ በቃ ማንኛውንም ነገር አንጥቶ ይለቃል። እኔ ደግሞ እንደዚህ አይነት ነገር ቋሚ ነገር እናንተ እህቶች የምትጠቀሙበት ነገር ካልሆነ ደግሞ መስራት ደስ አይለኝም። ለዛ ነው የሆነ አይዲያ ነገር እስከማገኝ ጥሩ ነገር ለእናንተ የሚጠቅማቸው ምሳሌ በእንደዚህ አይነት ነገር መጥተውላችሁ አሁን ይሄ ለብዙ እህቶች ይጠቅማቸዋል። ስለማታውቁ እንደውም ሳታስቡን ነገር የምታደርጉን ነገር ስለሆነ ማለት ነው። ይህን ይመስላል። ወዳችኋለሁ። ባይ ባይ። ደህና ሁኑልኝ።